ሁለት መኪኖችን ብቻ ማሻገር የሚችልና አንዷን እየበሉ በዓለም አቀፍ ደረጃ ተወዳዳሪና የእሳት አደጋውን ለመቆጣጠር አብዝያ በለው ነገር የተሻለ ማድረግ ይህ ኢትዮጵያ ቴሌቪዥን ነው። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ኢቲቪ ዜና 57 ከምሽቱ 12 ሰዓት ሆኖ ጀምረናል። በተለያዩ 3 ምዕራፎች ተከፋፍሎም እስከ ምሽቱ 3 ሰዓት ድረስ በቀጥታ ስርጭት አብረናችሁ የምንቆይ ይሆናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። አርዕስተ ዜናውን እናስቀድማለን። አርዕስተ ዜናም ኢትዮጵያና ኡጋንዳ ትብብራቸው ማደጉን በኡጋንዳ የኢትዮጵያ ባለሙሉ ስልጣን አምባሳደር ጸገነት በዛብህ ተናገሩም። ኢትዮጵያ እያከናወነች ያለው የኢኮኖሚ ማሻሻያ ስኬታማ እንዲሆን በሚደረገው ጥረት ድጋፍ እንደሚያደርግ በአሜሪካ የሃዋርድ ዩኒቨርሲቲ አስታወቀም። በኢትዮጵያ የአፈር ለምነት ችግር በአርሶ አደሮች ምርታማነት ላይ ተጽዕኖ እያሳደረ እንደሚገኝ ተጠቆመም። ከውጭ የዜና ምንጭ የአሜሪካ ዓለም አቀፋዊ የታሪፍ ጭማሪ የዓለምን ኢኮኖሚና ንግድ ስርዓት ስጋት ውስጥ እንደከተተው ተዘገበም። ተመስገን በየነ ነኝ። በመጀመሪያም የሀገራዊ ምክክር ኮሚሽኑ ለሀገር የሚበጁ የመፍትሄ ሀሳቦችን አካታች በሆነ መንገድና በምክክሮች ሀሳብ ለማመንጨት እያደረገ ያለው ጥረት ወሳኝ እርምጃ ስለመሆኑ ተገለጸ። ኮሚሽኑ በአማራ ክልል እያደረገ የሚገኘውን የአጀንዳ ማሰባሰብ ሂደትን አስመልክቶ ከኢትዮጵያ ቴሌቪዥን ዳጉ ፕሮግራም ጋር ቆይታ ያደረጉ እንግዶች አለመግባባቶችን ለማስቀረት ብቸኛው መፍትሄ ምክክር መሆኑን ነው ያነሱት። ህይወት አበበ ቅቡልነት ያለው ሀገረ መንግስት ለመገንባት በሚደረገው ሂደት ውስጥ የሀሳብ አካታችነት ወሳኝ ሚናን ይጫወታል። በኢትዮጵያ ቴሌቪዥን ለተመልካቾች በሚደርሰው ዳጉ ፕሮግራም ላይ ሀገራዊ ምክክር ኮሚሽን እያከናወነ በሚገኘው የአጀንዳ ማሰባሰብ ሂደት ላይ የሀሳብ ብዝሃነት እንዲኖር እየተሄደበት ያለው ርቀት ተነስቷል። የሀገራዊ ምክክር መድረኩ አይ ቲንክ በጥሩ ሁኔታ ላይ እየሄደ መሆኑን የሚያሳየው ነገር እንግዲህ አንድ ትልቅ ነገር ነው ብለን የምናስበው ይሄ አሳታፊነትን አካታችነትን ሁሉንም ማድረስ የማድረግ የሚለውን ነገር ብዙ ጉልበት የሚፈልጅና ብዙ ነገሮችን ብዙ ቻሌንጆችን የሚያልፍ ነው እና በዛ ፕሮሰስ ውስጥ እያለፉ ያሉበት ሁኔታ የሚያስተምራቸው ብዙ ነገሮች ይኖራሉ። በአማራ ክልል እየተከናወነ የሚገኘው የአጀንዳ ማሰባሰብ ሂደት ሁሉንም ያካተተ ሀሳብ እንዲኖር ለማስቻል ከመላው አማራ የተውጣጡ 6000 ሰዎች እየተሳተፉበት እንደሚገኝም ነው የተገለጸው። ከየወረዳዎቹ 10 ማህበረሰብ ክፍሎች ሆነው አንድ ላይ መጥተው በጣም በንቃት በጣም እጅግ በሚገርም ሁኔታ ምንም አይነት መተፋፈር የሌለበት ግልጽ በሆነ ሁኔታ አጀንዳዎቻቸውን በማቅረብ ላይ ይገኛሉ። እርስ በርስ ደግሞ የመደማመጥ የመከባበር ባህልን በሰፊው እያሳዩ ይገኛሉ፣ ይነጋገራሉ። በአማራ ክልል ነፍጥ አንግበው በጫካ የሚገኙ ወገኖች ጥያቄያቸው በተለያየ መንገድ እየተንጸባረቀ መሆኑ የተነሳ ሲሆን የምክክር ኮሚሽኑ ግን አሁንም ትጥቃቸውን እንዳነገቡ በአጀንዳ ማሰባሰብ ሂደቱ እንዲሳተፉ ጥሪውን አቅርበዋል። ትጥቃቸውን ፈተው ይምጡ አንልም። ትጥቃቸውን እንደያዙ እነሱ ባሉበት ሆነው ከፈለጉ ከዛም በስልክ ሊያገኙን ይችላሉ። ከዛም ሆኖ አጀንዳቸውን መስጠት ይችላሉ። እዚሁ ነን። ባለፈውም ጎንደር ነበር። ሌላው ደግሞ የራሳችን ልኡካን ቡድን መላክ ይችላሉ።
በሀገራዊ ምክክር ውስጥ ፈታኙ ነገር ግጭት መሆኑን ያነሱት ዶክተር አንተነህ ጸጋዬ የግጭቱ ዋና ተዋናይ የሆኑት አካላት የምክክር ሂደቱ እንዲሳካ መጣር አለባቸው የሚል ሀሳባቸውን ሰጥተዋል። ማንም ስፔሻል ኃላፊነት የለውም። መንግስትም ቅድም እንዳመሰለሽ ያኮረፈ የፖለቲካ ፓርቲዎች በጫካውም ያሉ እኩል ሪስፖንሲቢሊቲ ነው ያላቸው። ብዙ ጊዜ የናሽናል ዳያሎግ ሲባል የመንግስት ጉዳይ ይመስላል። አይደለም። እኩል የእያንዳንዱ ግሩፕ እና ኢንዲቪጁዋልስ ነው። የሀገር መቀጠልና ለመቀጠል የሊዲንግ ፓርቲ ጉዳይ ብቻ አይደለም። ባለመመካከራችንና ችግሮቻችንን በኃይል አማራጭ ለመፍታት መሞከራችን ዋጋ አስከፍሎናል ያሉት የዳጉ ተሳታፊዎች ሁሉም ወገኖች ሁሉንም አሸናፊ ወደሚያደርገው ምክክር እንዲመጡም መልእክታቸውን አስተላልፈዋል። ኢትዮጵያ የምግብና ስርዓተ ምግብ ችግሮችን ለመፍታት ባከናወነችው ተግባር ሁለተኛውን ዓለም አቀፍ የምግብና ስርዓተ ምግብ ጉባኤ እንድታዘጋጅ መመረጧን የግብርና ሚኒስቴር አስታወቀ። ሁለተኛው ዓለም አቀፍ የምግብና ስርዓተ ምግብ ጉባኤ በመጪው ሐምሌ ወር በአዲስ አበባ እንደሚካሄድም ነው የተገለጸው። ዝርዝሩን ከበቀለ ተመስገን። ምግብና ስርዓተ ምግብ ሲነሳ በቂ ምግብ ከማቅረብ በተጨማሪ የስርዓተ ምግብ ችግርን እንዴት መቅረፍ ይቻላል የሚለው ጉዳይ አይቀሬ መሆኑን የዘርፉ ባለሙያዎች ይገልጻሉ። ኢትዮጵያ ምንም እንኳ የስርዓተ ምግብ ፖሊሲዎች፣ ስትራቴጂዎችና የስነ ምግብ ፕሮግራሞች ቢኖሯትም በስርዓተ ምግብ ዙሪያ ችግሮች መኖራቸውን ነው የምግብና ስርዓተ ምግብ ባለሙያው ዶክተር አምቢሳ ሙለታ የሚገልጹት። ኢትዮጵያ እስካሁን ድረስ ዜጎቿ በስርዓተ ምግብ ችግር ወይም ማልኒትሪሽን በሚባለው ችግር ውስጥ በርካታ ችግሮች አሉት። በህፃናት በእናቶችና በሌሎቹ እድሜ ክልል ውስጥ ያሉ ሰዎች በመቀንጨርም በመቀጨጭም ያሉ ችግሮች፣ በሌላው ጽንፍ ደግሞ ከመጠን በላይ ውፍረትን ወይም በውፍረት ችግር የሚሰቃዩ ደብል በርደን ወይም የሁለትዮሽ ችግር የሚባለው ችግር ውስጥ ያሉ በርካታ ዜጎች አሉ። የሰው ልጅ የተመጣጠነ የአመጋገብ ስርዓት የማይከተል ከሆነ ለተለያዩ ችግሮች ተጋላጭ ሊሆኑ እንደሚችሉ የጠቀሱት የስርዓተ ምግብ ባለሙያው መንግስትም የስርዓተ ምግብ ችግርን ለመቅረፍ በቂ የሆነ ምግብ እንዲኖር በትኩረት መስራት አለበት ብለዋል። አንድ ሰው በቀናት ውስጥ በሚመገባቸው ምግቦች ውስጥ ማግኘት የሚገባው ንጥረ ነገር የአይረን ንጥረ ነገር ሳያገኝ ሲቀር በእናቶችም በህፃናትም በአዋቂዎችም የሚመጣ የማይክሮኒውትሪየንት ዲፊሺየንሲ ወይንም ደማነስ ብለን የምንጠራው በአማርኛ ደማነስ ብለን የምንጠራው የዚህ አይነት ችግሮች ውስጥ ሊከሰቱ ይችላሉ። ባላንስድ የሆነ ምግብ መመገብ የማህበረሰብን ችግር መቅረፍ ይቻላል። በስርዓተ ምግብ ላይ በቂ የሆነ እውቀት ለዜጎች ሊሰጣቸው ይገባል። ከ4 ዓመት በፊት በተባበሩት መንግስታት ድርጅት በኒውዮርክ ከተማ ስርዓተ ምግብን በተመለከተ በተደረሰው ስምምነት መሰረት ኢትዮጵያ የራሷን የምግብና ስርዓተ ምግብ ፍኖተ ካርታ አዘጋጅታ ወደ ስራ ገብታለች። ይህንን ፍኖተ ካርታ ውጤታማ ለማድረግም 15 ሚኒስትሮችን ያቀፈ የምግብና ስርዓተ ምግብ ኮሚቴ ተዋቅሮ እስካሁን ያከናወናቸውን ተግባራት በቅርቡ ገምግሟል። ኮሚቴው ከገመገማቸው ጉዳዮች መካከል ኢትዮጵያ በመጪው ሐምሌ ወር የምታዘጋጀው ሁለተኛው ዓለም አቀፍ የምግብና ስርዓተ ምግብ ጉባኤ ቅድመ ዝግጅት ተጠቃሽ ነው። ይሄ ሰሚት ከ4 ዓመት በፊት በኒውዮርክ የተባበሩት መንግስታት ፕሪሚሲስ ውስጥ የተደረገ ነው። የመጀመሪያው እሱ ማለት ወደዚህ ስራ እንግባ የሚል ነው። ከዛ በኋላ ለመጀመሪያ ጊዜ የተካሄደው ሮም ላይ ነው። ከዛ ቀጥሎ ኢትዮጵያ የዚህን ስርዓተ ምግብ ሰሚት የምታዘጋጅ ሁለተኛ ሀገር ሆና መመረጧ ዝም ብሎ ሳይሆን ኢትዮጵያ እስካሁን የተባበሩት መንግስታት ከዚህ ስራ አንጻር ያስቀመጠውን አቅጣጫ ከመስራትና ከመፈጸም አንጻር ግንባር ቀደም ሆና ያለችበት ሁኔታና ኢትዮጵያ ምሳሌነቷና የሰራችው ስራዎች ለዚህ ሆስት ብታደርግ ሌሎች የሚማሩበት ሁኔታ ያለበት ሁኔታ ነው። በመጪው ሐምሌ ወር በሚካሄደው ሁለተኛው ዓለም አቀፍ የምግብና ስርዓተ ምግብ ጉባኤ ላይ ኢትዮጵያ ለጉባኤው በምታቀርባቸው ነገሮች ዙሪያ በትኩረት እየተሰራ መሆኑንም ሚኒስትሩ ተናግረዋል። በዚህ በሚካሄደው አገራዊ ዓለም አቀፋዊ መድረክ ላይ ደግሞ ኢትዮጵያ እስካሁን የሰራቻቸውን ስራዎች ሾኬዝ የምናደርግበት የምናሳይበት፣ በጽሁፍ ደረጃ የሚቀርበውን በጽሁፍ ደረጃ የምናቀርብበት፣ በኤግዚቢሽን አካሄድ የምናሳየውን ደግሞ እሱን ደግሞ ዲስፕሌይ የምናደርግበት፣ ሶስተኛው አማራጭ ደግሞ ጉብኝቶችንም በተባበሩት መንግስታት የምግብና እርሻ ድርጅት ፋኦ በቅርቡ ይፋ ባደረገው ሪፖርት መሰረት በኢትዮጵያ የመቀንጨርና የስርዓተ ምግብ ችግር እየቀነሰ መምጣቱን አመላክቷል። ይሁን እንጂ አሁንም የስርዓተ ምግብ ችግር በመኖሩ በትኩረት ሊሰራ እንደሚገባውም ተገልጿል። ይህ እንዳለ ሆኖ በኢትዮጵያ ስርዓተ ምግብ ጋር ተያይዞ
በርካታ ጉድለቶች እንደሚነሳ መገለጹን ተያያዥ በማድረግ ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት የማህበራዊ ስርዓቶች ስትራቴጂስትና የህፃናት ስነ ምግብ መብት ተሟጋች ፍሬዓለም ሽባባው ተከታዩን ምላሽ ሰጥተውናል። ኢትዮጵያ ካላት የማምረት አቅም እና የህዝብ ፍላጎት ጋር ስናየው በጣም ሰፊ እድል አለ በኢትዮጵያ ውስጥ ያንን የማሳደግ የማሻሻል። እስካሁን ባለው ትልቁ ተግዳሮት አመለካከትና ለምግብ ያለን አመለካከትና ለዛ ደግሞ የሚሆን ፖሊሲና አደረጃጀት አለመስራታችን ነው። ለብዙ ዓመት ህዝባችንን ዋጋ ያስከፈለው ሀገራችንን ግብርና ሚኒስቴር በጣም ብዙ ኢኒሼቲቭስ ወስዶ ፖሊሲዎችን እያስተካከለ እየሰራ ስለሆነ ጉድለቶቻችን ከአመለካከት ጀምሮ ፖሊሲ የመሬትንም ፖሊሲ ይጨምራል። እንደገና የምናመርትበት ፖሊሲ ይጨምራል። የቴክኖሎጂ ፖሊሲዎቻችን ይጨምራል። ምክንያቱም ምርቱ ዘመናዊ ካልሆነ ምንም ያህል ለም መሬት ሰፊ መሬት ቢኖረን በሰው በበሬ ታርሶ የሚመጣው እንትን ያን ያህል ላይሆን ይችላል። ከዚሁ ከስርዓተ ምግብ ጋር ተያይዞ ኢትዮጵያ እየሄደችበት ያለው መንገድ የተባበሩት መንግስታት ድርጅት ዓለም አቀፍ ጉባኤ እንድታካሄድ መመረጧ እንደተጠበቀ ሆኖ ዘርፉ ትኩረት እንደሚሻም ነው የህፃናት ስነ ምግብ መብት ተሟጋቿና የማህበራዊ ስርዓቶች ስትራቴጂስቷ ፍሬዓለም ሽባባው የነገሩን። አንዱ ትልቁ ደስ የሚለው ዜና የዩናይትድ ኔሽንስ የፉድ ሰሚት የዛሬ ዓመት ኒውዮርክ ነው የተደረገው። ዛሬ ኢትዮጵያ በዚህ ዓመት ኢትዮጵያ ነው የሚደረገው። ከ183 በላይ ሀገሮች የሚሳተፉበት ነው። በጣም ትልቅ ዝግጅት ነው። ብዙ ክርክር አለ። አሁን በምግብ ሲስተም ዙሪያ አገሮች ያልፈቷቸው ጥያቄዎች አሉ። የዩናይትድ ኔሽንስ ስብሰባ ላይ ኢትዮጵያ መመረጧ እዚህ መደረጉ አንደኛ ህፃናትን ለመመገብ የወሰነች ሀገር ነች። ህፃናትን እመግባለሁ እሱ ብቻ አይደለም። የሰቆጣ ዴክላሬሽን በአንድ ሺው ቀን ላይ የሚደርሰውን ጉዳት ዜሮ አደርጋለሁ ብላ ብቸኛ የኒውትሪሽን ዴክላሬሽን በዩናይትድ ኔሽንስ አክኖሌጅ የተደረገ የታወቀ የኢትዮጵያ ዴክላሬሽን። ኢቲቪ ዜና 57 ነው በቀጥታ የተከታተላችሁ ያላችሁት። በበጋ መስኖ ስንዴ ልማት ውጤታማ እየሆኑ መምጣታቸውን በሸገር ከተማ አስተዳደር የሰበታ ክፍለ ከተማ አርሶ አደሮች ተናገሩ። አርሶ አደሮቹ ከዚህ ቀደም በዓመት አንዴ ብቻ ያመርቱ እንደነበር አስታውሰው አሁን ግን በዓመት እስከ 3 ጊዜ ማምረት መቻላቸውን ነው የተናገሩት። ዮሐንስ ፍሳ አርሶ አደር ኩማ ባልቻ በሸገር ከተማ አስተዳደር ሰበታ ክፍለ ከተማ ሀሮጅላ ቀበሌ ነዋሪ ነው። አርሶ አደሩ ከዚህ ቀደም በዓመት አንድ ጊዜ ብቻ ነበር ምርት የሚያመርተው። አሁን ላይ ግን ያ ታሪክ ተቀይሯል። በመስኖ በመታገዝ በዓመት 3 ጊዜ ስንዴ እያመረተም ተጠቃሚ መሆን ችሏል። ዱሪ ኩን እንጅሩ ቀመዲን ጋነ መሌ አማ ይተፈየደምኔ ይራ አርገኔ ድሮ በክረምት እንጂ በበጋ ስንዴ ማምረት አይታሰብም ነበር። አሁን ግን ባህል ሆኖ ከበጋ መስኖ ስንዴ በጣም እየተጠቀምን ነው። የግብርና ስራችንን እንዲሳካም የግብርና ባለሙያዎች ድጋፍ ያደርጉልናል። ለምሳሌ ጸረ አረምና ሌሎች ግብአቶችንም ያቀርቡልናል። በሀሮጅላ ቀበሌ የበጋ መስኖ ስንዴ ልማት ስራ አሁን ላይ ባህል ሆኗል የሚሉት አርሶ አደር ኩማ አካባቢው ላይ የሚመረተው ምርት ከኛ አልፎም ለሀገር የሚተርፍ ነው ይላሉ። ነምኒ ጉደቻ ጅራ ቢጂ ኩኒ አካ ሀሮጅላ ፍላሶት ቢጂ ኩኒ ዞኒን ሀሮጅላ ስርመቱ ልዩ አርገቻር የአካባቢው አርሶ አደር ይህንን በጋ መስኖ ስንዴ ልማት በስፋት እያከናወነ ነው። በብዛትም ተጠቃሚ እየሆነ ነው። የምታዩት ማሳ ሁሉ የዚህ ውጤት ነው። እዚህ እየተመረተ ያለው ምርት ከአካባቢው አልፎ ለሀገርም የሚተርፍ ነው። በቤታ ወረዳ እንደ አርሶ አደር ኩማ ሁሉ ቀላል የማይባሉ አርሶ አደሮች የበጋ መስኖ ስንዴ ልማት ላይ በብዛት እየተሳተፉ ይገኛል። በዚህም ኑሯቸውን ማሻሻል ችለዋል። በቀጣይም ከዚህ በበለጠ መልኩ ምርት ለማግኘት ሀሳብም አላቸው። ጅጅረምኒ ባየቱ ጅራ ሀላ ቁና ወጂ ወልቀበኔራ ወኔ ወጋ ለማ ወጋ ሰዲኒ ወንቲጂ ወጋ ሰዲ እርጋ ዱፌ አሁን ላይ በግብርናው ዘርፍ በዚህ 2 እና 3 ዓመታት ውስጥ ብዙ ለውጥ አለ። በአንድ ሄክታር ከ40 እስከ 50 ኩንታል እያመረትን ነው። ይህንን ለማግኘት ደግሞ ብዙ ድካምና ስራ ይጠይቃል። በተለይ አስፈላጊው ምርጥ ዘርና ማዳበሪያ መጠቀም ምርትን ይጨምራል። በአንድ ዓመት 2 ጊዜ 3 ጊዜ ማገኘት ይሄ አሪፍ ነገር ነው። ድሮ እንዲህ አይነት የለም ማለት ነው። አሁን ለምሳሌ 1 ሄክታር አንድ ሰው በቃ በጥሩ ሁኔታ ማዳበሪያ መድኃኒት ምን ብለ ሁሉም ቻሎ ከሰራ ማለት ነው 40 ኩንታል ይገኛል ብለ እናስባለን። አቶ አሸናፊ ጨመዳ የሰበታ ክፍለ ከተማ ዋና ስራ አስፈጻሚ ናቸው። በአካባቢው በስንዴ ልማት ዘርፍ በተሰራው የግንዛቤ ማስጨበጫ ስራ ከዓመት ዓመት በበጋ መስኖ ስንዴ ልማት ስራ የሚሳተፉት አርሶ አደሮች ቁጥር እንደጨመረ ነው የሚናገሩት። እኛ መጀመሪያ ደረጃ አመለካከታቸውን የቀየር ነው። አይታወቅም እዚህ በተለይ በጋ ላይ እንደዚህ አይነት ምርት አይታወቅም፣ አልተለመደም።
ካምና የተወሰኑ መሻሻያዎችም ተደርጎ ነበር አርሶ አደሩ የገባበት። አሁን ቢያንስ ወደ 4200 የሚሆኑ አርሶ አደሮችን ማሳተፍ ችለናል። ይሄ ማለት ትልቅ ለውጥ ነው። ነክስት ከዚህ በላይ ማሳተፍ ይቻላል። አሁን ኦልሞስት እየተለመደ መጥቷል። እኛም ማዳበራና ምርጥ ዘርን በጊዜ እናቀርብላቸዋለን። እንደዚህ አይነት ማሳዎቹና በተለይ ለውሃ መስኖ ቅርብ የሆኑትን መሬቶችን እና ፖቴንሻል ለይተን እዛ አካባቢ ያለውን አርሶ አደር በማሰልጠን ወደ ስራ ገብተናል። እንግዲህ የተሻለ ምርት እንጠብቃለን። እንደ እርሳቸው ገለጻ በአካባቢው እየተሰራ ያለው የበጋ መስኖ ልማት ስራ እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ የሚደረገው ጥረት አንድ አካል ነው ብለዋል። ኢኒሼቲቭ በጣም ጥሩ ኢኒሼቲቭ ነው። አሁን ህብረተሰቡ ይህንን ለምዶታል። ኖርማሊ ካሁን በፊት የነበረው በጋ ላይ እንደዚህ አይነት ምርትም አይመጣም ውጤትም አይሆን የሚል ነገር ነበር አመለካከት። እሱን በስልጠና የቀረፍ ነው። ኢትዮጵያ እንደ ሀገር በበጋ መስኖ ስንዴን ማምረት ከጀመረች 6 ዓመታት ተቆጥረዋል። በ2011 ዓ.ም በኦሮሚያ ክልል 3500 ሄክታር መሬትን በማልማት የተጀመረው ስራ አሁን ላይ የሚታረሰው መሬት ወደ 4.2 ሚሊዮን ሄክታር እንዳደገ መረጃዎች ያሳያሉ። እንደ ግብርና ሚኒስቴር መረጃ ከሆነ በተያዘው ዓመት 2017 ዓ.ም 178 ሚሊዮን ኩንታል ምርት ከበጋ መስኖ ስንዴ ልማት ይገኛል ተብሎም ይጠበቃል። ኢትዮጵያ እያከናወነች ያለው የኢኮኖሚ ማሻሻያ ስኬታማ ይሆን ዘንድ በሚደረገው ጥረት ድጋፍ እንደሚያደርግ በአሜሪካ የሃዋርድ ዩኒቨርሲቲ አስታወቀ። ዓለም አቀፉ የፋይናንስና የንግድ ስትራቴጂ ፕሮግራም በዋሽንግተን ዲሲ ተካሂዷል። ንጋት በቃና ሃዋርድ ዩኒቨርሲቲ ስኩል ኦፍ ቢዝነስ የተለያዩ ሀገራዊ የፋይናንስ ተቋማት የተሳተፉበት ዓለም አቀፍ የፋይናንስና የንግድ ስትራቴጂ ፕሮግራም ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ አካሂዷል። ይህን መሰል ፕሮግራም ኢትዮጵያውያንን በፋይናንስ ሴክተር ተጠቃሚ ከማድረጉም ባሻገር በአሜሪካና ኢትዮጵያ መካከል ያለውን የዲፕሎማሲና የሕዝብ ለሕዝብ ግንኙነት መጠናከር ላይ ጠቃሚ ሚና ይኖረዋል ብለዋል በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም። Ethiopia's financial sector is undergoing important reforms and your leadership is vital in the successful implementation of these reforms. ኢትዮጵያ በፋይናንስ ዘርፉ ማሻሻያ በማድረግ ላይ ነች። ይህ የኢኮኖሚ ማሻሻያ ስኬታማ ሆኖ እንዲፈጸም የእናንተ ድጋፍ አይነተኛ ሚና ይጫወታል። ይህንንም የመጨረሻ ጉዳይ አድርገን አንየው። ይልቁንም የተጀመረው ሪፎርም እንዲሳካ ለሚደረገው የጋራ ስራ ጅማሩ እንጂ። ይህም በቀጣይ ተጠናክሮ ይቀጥላል። የሃዋርድ ዩኒቨርሲቲ ዋና ዳይሬክተር ኪሜልስ በበኩላቸው ኢትዮጵያን ከመሰሉ ሀገራት ጋር በጋራ መስራታችን ያስደስተናል ብለዋል። Where we talk about the ideas, how we can help each other move forward in our businesses. ከኢትዮጵያ ጋር ወደፊት በጋራ እንዴት እንስራ በሚለው ተወያይተናል። በስራ ፈጠራ ወጣቶችን በማብቃትና የህብረተሰቡን የኑሮ ደረጃ ማሻሻል ላይም እንዲሁ በጋራ በመስራትም ልዩነት መፍጠር እንችላለን። የፕሮግራሙ አስተባባሪና የኤሊዮስ ቢዝነስ ተቋም ዳይሬክተር ወይዘሮ ቅድስ ገብረ አምላክ ይህን መሰል ዝግጅቶች ኢትዮጵያውያን በስፋት በሚገኙበት አካባቢ ካሉ ሃዋርድን ከመሰሉ ዩኒቨርሲቲዎች ጋር መደረጉ የልምድና የእውቀት ሽግግርን ለማንሸራሸር ያግዛል ብለዋል። It's very much connected with the Habesha community. እንደገና ደግሞ ያው ሂስቶሪካሊም የጥቁሮች ትምህርት ቤት ነው። ትራይቭ ያደረጉበት ብዙ ጥቁሮች የወጡበት ኮሌጅ ነው። ለአፍሪካ ፓሽን አለ፣ ለኢንተርናሽናል ፕሮግራም ፓሽን አለ። ስራም ብዙ ስራ ይሰራሉ። ከሌላ ዩኒቨርሲቲ ሞር ሪሌት ወደኛ ያደርጋሉ ብዬ አስባለሁኝ፣ ወደኛ ሪያሊቲ። ሌላው ደግሞ በጣም ሃይሊ ኔትወርክድ የሆነ ብዙ ጥሩ ኮኔክሽን ያለበት በቢዝነሱም በሊደርሺፕም ኢን ኤቭሪ አስፔክት ጥሩ ኮኔክሽን ያለው ዩኒቨርሲቲ ነው። ለምሳሌ ይሄኛው የፋይናንስ ፕሮግራም ስለሆነ ወርልድ ባንክ IMF ሄደን መጎብኘት ችለን ነበረ። we had a session there። አሁን ካለው ሪያሊቲ ጋር በተያያዘ ዲስከሽን ነበረ። ኔክስት ፐብሊክ ሊደርስ ስናመጣ ደግሞ ኮንግረስ ሂሪንግ ቁጭ እንዲሉ እንዲያዩ ኤክስፔሪንሻል ለርኒንግ እንዲኖራቸው እናደርጋለን እና the network is going to help us in terms ኔትወርክ መፍጠር ብቻ ሳይሆን ኤክስፔሪንስ እንዲኖራቸው ገብተው ኤክስፔሪንስ አድርገው እንዲማሩም outside the classroom የሆነ ሴቲንግም የሚያመቻች ትልቅ ዩኒቨርሲቲ ነውና for that reason Howard is the best choice ብዬ አስባለሁ። ሃዋርድ ኢትዮጵያውያኖችን ጨምሮ በርካታ ተመራማሪዎችና ምሁራንን በሁሉም መስክ ያፈራ ታሪካዊ የጥቁሮች ዩኒቨርሲቲ ነው። ንጋት በቃና ዋሽንግተን ዲሲ። ኢትዮጵያና ኡጋንዳ ትብብራቸው ማደጉን በኡጋንዳ የኢትዮጵያ ባለሙሉ ስልጣን አምባሳደር እጸገነት በዛብህ ለኢቲቪ ተናገሩ። የሁለቱ ሀገራት ህዝቦች በደምም ጭምር የተሳሰሩ ናቸው ያሉት አምባሳደሯ ቀጠናዊ ዓለም አቀፋዊና የሁለትዮሽ ጉዳዮች ላይ እየመከሩ ግንኙነታቸውን ማጠናከራቸውንም ነው ያነሱት። ሀብታሙ ተክለስላሴ አምባሳደሯን አነጋግሯቸዋል።
በዩጋንዳ የኢትዮጵያ ባለሙሉ ስልጣን አምባሳደር እጸገነት በዛብህ ይመኑ ለቃለ መጠይቃችን ፈቃደኛ ስለሆኑ ከልብ አመሰግናለሁ። እጅግ አድርጌ እኔም አመሰግናለሁ። በዚህ ሰዓት እዚህ ስለተገኘው እድል ስለሰጣችሁኝም እጅግ አመሰግናለሁ። የምንገኘው የዩጋንዳና የኢትዮጵያ የሚኒስትሮች የጋራ ስብሰባ ላይ ነው። ይህ ስብሰባ በዋናነት የሁለቱን ሀገራት ግንኙነት ለማሻሻል ከፍ ለማድረግ ትርጉም ይኖራል ተብሎ እየተካሄደ የሚገኝ ነውና ምናልባት የሁለቱ ሀገራት የጋራ ግንኙነት ምን ይመስላል አሁን ያለበት ደረጃ? በየትኞቹ የትብብር መስኮችስ በጋራ እየሰሩ ነው? የኢትዮጵያና ዩጋንዳ የሁለትዮሽ ግንኙነት ቀደም ሲል ከ1960ዎቹ አካባቢ ጀምሮ ከንጉሱ ቪዚት የጀመረ ሆኖ ቅርብ ጊዜ ድረስ የጠነከረ የሁለትዮሽ ግንኙነት ነው ያለን። ያ የሁለትዮሽ ግንኙነትም በዲፕሎማቲክ ግንኙነት ልውውጥ ብቻም ሳይሆን ወይም ሂስቶሪካል ሳይሆን በብለድም የተሳሰረ የሁለትዮሽ ግንኙነት ነው ያለንን የባይላተራል ግንኙነት በዲፕሎማቲክ መስኩ የልውውጥ የጉብኝት ልውውጥ ይሄንን በምናይበት ጊዜ በበርካታ በመሪዎች ደረጃ በሚኒስትሮች ደረጃ ከፍተኛ ልውውጥ የሚደረግበትና ምክክር የሚደረግበት ይሄ ደግሞ አንዱ የዲፕሎማሲ ግንኙነት ከፍ ወዳለ ደረጃ መዳረሻውን የሚያሳይ ስለሆነ በጥሩ ሁኔታ እየሄደ ያለ ነው ላለው። ዩጋንዳ የላይኛው ተፋሰስ ሀገር ተብላ ነው የምትጠቀሰው። የሁለቱ ሀገራት በተለይ የናይል ውሃን በፍትሐዊነት መጠቀም እንደተመለከተ ያላቸው ትብብር እንዴት ይገለጻል? የናይል ቤዝን ኢኒሼቲቭ ጽህፈት ቤት በዩጋንዳ ኢንተቤ እንደሚገኝ ይታወቃል። ከ6 ሀገራት ሲኤፍኤን ራቲፋይ ከማድረግና ኢንስትሩመንታቸውን ዲፖዚት ከማድረግ አኳያ አሁን ወደ ቀጣዩ ናይል ቤዝን ኢኒሼቲቭን ከኢኒሼቲቭነት ከ2 አስርተ ዓመታት በላይ የቆየ ተቋም ነው። ይሄንን ወደ ናይል ቤዚን ኮሚሽን ኢስታብሊሽ ተደርጎ በዛ ላይ ለሁለቱ ሀገራት ብቻ ሳይሆን አጠቃላይ ተፋሰሱ ሀገራትን ጠቃሚ በሚያደርግ ሁኔታ በልማት ትብብር ማዕቀፍ የተያዙ በርካታ የልማት ስራዎችን በመስራት አገራት በራሳቸው ሪሶርስ ተጠቃሚ የሚሆኑበትን እንደዚሁም ደግሞ የህዝቦችን ፍላጎት የሚያደርስ ስራ ለመስራት በዚህ ትብብር ማዕቀፍ ሁለቱ ሀገራት ጠንክረው ይሰራሉ። ወደፊትም አብረው ጠንክረው ለመስራት ኮሚትመንቱ አለ። ሁለቱ ሀገራት እንግዲህ በኢጋድም ይሁን በሌሎች የቀጠና የትብብር ማዕቀፎች ሰላምና ደህንነት ላይ በስፋት እንደሚሰሩ ይታወቃልና እነዚህ ሀገራት በሰላምና ደህንነት ላይ የሚሰሩባቸው ሁኔታዎች እንደምን ያሉ ናቸው? ኢትዮጵያም ዩጋንዳም በቴሮሪዝምና ካውንተር ቴሮሪዝም ዙሪያ ይህንን ፋይት በማድረግ ሁለቱም ጠንክረው የሚሰሩ ሀገራት ናቸው። በተለይ አልሸባብን ከመዋጋት አንጻር በሶማሊያ ላይ አሁን ደግሞ ኦይሶም ላይ ሁለቱም ሀገራት ጠንክረው የሚሰሩበት ሁኔታ ነው ያለው። ከዛ በተረፈ በመከላከያ ዘርፉም ማለት ነው በትብብር በሁለቱ ሀገራት የጠነከረ ምክክር አለ። ኢትዮጵያ ለዩጋንዳ ስኮላርሺፕ በዲፌንስ ዘርፉ ሰጥታለች። በአፍሪካ ህብረት ማዕቀፍ ይህንን አጠቃላይ ፒስ ኤንድ ሴኩሪቲ ላይ የሚሰሩ ስራዎችንም ተባብሮ ተደጋግፎ የመሄድ ሂደት አለ። ስለዚህ በፒስ ኤንድ ሴኩሪቲ ሪጅኑ ላይ ለሚደረገው ነገር በትብብር ማዕቀፍ ሁለቱ ሀገራት የሚሰሩበት አሰራር ነው ያለው። በዩጋንዳ የኢትዮጵያ ባለሙሉ ስልጣን አምባሳደር እጸገነት በዛብህ ይመኑ ለቃለ መጠይቃችን ፈቃደኛ ሆነው ይህን የመሰለ ቆይታ ስላደረግን ከልብ እናመሰግናለን። እኔም በእጅግ አድርጌ አመሰግናለሁ ይህንን እድል ስለሰጣችሁ። ፊዚክስ፣ ሂሳብ፣ ኬሚስትሪና የስነ ህይወት የትምህርት አይነቶች በንድፈ ሀሳብ ብቻ ሰዎች በቀላሉ ሊረዷቸው የሚቻሉ አይነት አይደሉም በሙከራ እስካልተፈተሹ ድረስ። እናም ከኤሌክትሪክ ኃይል እንቅስቃሴ መፍጠር እንዲሁም እንቅስቃሴን ወደ ኤሌክትሪክ የመቀየር ሳይንሳዊ ሂደት በተመለከተ ምን ይመስላል የሚል ሀሳብ ልናነሳ ነው። ሪፖርተራችን ፍሬህይወት ረታ ከተማሪ ዲናኦል እንቁ ጋር በዚሁ ጉዳይ ላይ ቆይታ አድርጋለች። ከራስ አንደበት እንከታተል። ስሜ ዲናኦል እንቁ ይባላል። የካባዱ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነኝ እና እዚህ ጋር እኔ ማሳያችሁ ኤሌክትሮማግኔቲዝም ይባላል። ፖዚቲቭ ቻርጅ አለ፣ ኔጌቲቭ ቻርጅ አለ እና በመሃላቸው ሽቦ ተጠምጥሞ ቻርጆቹ ኤሌክትሪክ በሚያገኙበት ጊዜ ማግኔት ይፈጠራል ማለት ነው እና ይህንን የሚያጠናው ኤሌክትሮማግኔቲዝም ይባላል። ለምሳሌ እዚህ ጋር የተጠመጠመ ሽቦ አለ።
የተጠመጠመ ሄደው ከዚህ ጀምሮ እንደዚህ ነው የተጠመጠመ ሄደው እና ቻርጅ በምንሰጠው ጊዜ ለምሳሌ ከኔጌቲቭ ወደ ፖዚቲቭ ነው የሚሄደው ብለናል። ከኔጌቲቭ ወደ ፖዚቲቭ እዚህ ጋር ተጠምጥሞ ጫፉ እዚህ ጋር ስላለ ሁለቱንም እናገናኛቸዋለን ማለት ነው። በዚህን ጊዜ ማግኔት ተፈጥሯል ማለት ነው። ኖርዝ ፖልና ሳውዝ ፖል አለው ማግኔት እና እንዴት ነው ያንን የምናውቀው ስንል ራይት ሃንድ ሩል የሚባል የሚሄደው የኤሌክትሪክ ሞገድ ወደዚህ ከሆነ የሚፈጠረው ማግኔት ኖርዝ ፖሉ ወደዛ ነው ማለት ነው። እዚህ ጋር ኔጌቲቭ እንሰጣለን፣ መነሻው ከዚህ ነው። ከዛ ፖዚቲቭ እንሰጣለን። ከዛ እጃችንን ስናይ ኖርዝ ፖሉ ወደዛ ነው ሄደው ማለት ነው። እዚህ ጋርም እንደሚያመለክተው የተፈጠረው ማግኔት የቱ ጋር እንደሆነ ኖርዝ ፖሉ ማወቅ እንችላለን ማለት ነው። ይህንን ኮምፓስ እዚህ ጋር ስናስቀምጠው የተፈጠረው ማግኔት ኖርዝ ፖሉ ወደዛ እንደሆነ እናውቃለን። ከዛ ከረንቱን ብንቀይረው ደግሞ ከፖዚቲቭ ወደ ኔጌቲቭ ስናደርገው መጀመሪያ እንዲህ ነበር ከረንት የኤሌክትሪክ ሞገድ እየሄደ የነበረው አሁን እንዲህ ይሆናል ማለት ነው። እንዲህ ሲሆን እንዲህ ይሆናል ማለት ነው። ኮምፓሱም እንደሚያመለክተው የተፈጠረው ኖርዝ ፖል ወደዚህ ይሆናል ማለት ነው። እና ሁለተኛ ደግሞ አንድ ሽቦ ብዙ ጊዜ በተጠመጠመ ልክ ኤሌክትሪክ ከረንት ኤሌክትሪክ ስንሰጠው የሚያወጣልን ማግኔት ጠንካራ ይሆናል ማለት ነው። በጣም በተጠመጠመ ቁጥር ጥንካሬውም የሚመጣው ማግኔት ጥንካሬውም እየጨመረ ይላል ማለት ነው። ለምሳሌ እዚህ ጋር በጣም የተጠመጠመ አለ፣ እዚህ ጋር ደግሞ በትንሹ የተጠመጠመ አለ እና ይህንን ቼክ ስናደርግ አሁን እዚህ ጋር ኤሌክትሪክ ስለሰጠት ማግኔት ተፈጥሯል እና የተፈጠረው ማግኔት ምን ያህል ይስባል ጥንካሬውን በዚህ እንትን ማረጋገጥ እንችላለን ማለት ነው። በዚህ ሜታል አሁን ይሄ በጣም የሳበ ነው ማለት ነው። ከዛ ሁለተኛ ደግሞ ከዚህ በትንሹ የተጠመጠመ አለ፣ እሱን ቼክ ስናደርግ ደግሞ እዚህ ጋር የተፈጠረው ማግኔት ቼክ ስናደርግ በጣም በትንሹ ነው እየሳበ ያለው ማለት ነው። ያ ማለት በጣም በተጠመጠመ ቁጥር የሚፈጠረው ማግኔት ጥንካሬ በዛው ልክ ይጨምራል ማለት ነው። እንዴት ነው ደግሞ ወደ እንቅስቃሴ የሚቀየረው ስንል እዚህ ጋር የተፈጠረው ማግኔት አለ፣ ከዛ እዚህ ጋር ደግሞ የተፈጠረው ሌላ ማግኔት አለ። ማግኔቱ ሲፈጠር እዚህ ውስጥ ሲፈጠር ሁለቱ የሚያደርጉት መስተጋብር እንቅስቃሴ እንዲፈጠር ያደርገዋል ማለት ነው። እንዲገፋው፣ እንዲገፋፋ፣ እንዲሳሳብ ምናምን ያደርገዋል። ስንሞክረው ለምሳሌ እንደዚህ ስናደርግ ኃይል ፈጠረን ማለት ማግኔት ፈጥረናል ማለት ነው። እዚህ ውስጥ ሌላ ማግኔት እዚህ ውስጥ አለ። እንቅስቃሴ ስናስጀምር መሽከርከር ይጀምራል ማለት ነው። ይሄ ኤሌክትሪክን ወደ እንቅስቃሴ ነው የቀየርንበት። ይሄ ደግሞ ሜካኒካልን እንቅስቃሴውን እንዴት ነው ወደ ኤሌክትሪክ የምንቀይረው የሚለውን ነው የሚያሳየው እና በእጃችን ስንሰጠው እዚህ ጋር ቀይሮ ሜካኒካል ስንሰጠው ቀይሮ ኤሌክትሪካል ያወጣል ማለት ነው። ለምሳሌ አሁን እንዲህ ሳደርገው ይህንን ባሽከረከርኩት ቁጥር እቺ ላይት ትበራለች ማለት ነው። እቺ መብራት ትበራለች ማለት ነው። ይሄ ለምሳሌ አሁን እንደ ምሳሌ ማየት የምንችለው የታላቁ የህዳሴ ግድብ አለ። እንዴት ነው ኤሌክትሪክ የሚያመነጨው ስንል እንደዚህ አይነት ነገሮች ይኖሩታል እና በአጠቃላይ ኤሌክትሮማግኔቲዝም የሚባለው በሁለት ቻርጆች መካከል የሚፈጠረው ማግኔት ነው የሚያሳየን እና ደግሞ ያንን ማግኔት እንዴት ነው ወደ ኃይል የምንቀይረው የሚለውን ያየ ነው። በሰበር ችሎት ያሉ አሰራሮችን ለማጠናከር በትብብር ሊሰራ ይገባል ሲሉ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ተናገሩ። ሰባተኛው ዙር የፌዴራል ፍርድ ቤቶች ጉባኤ በቢሾፍቱ ከተማ ተካሂዷል። በፍትህ አስተዳደር ረገድ በሚያጋጥሙ ችግሮች ላይ ተወያይቶ መፍትሄ መስጠት፣ የፌዴራል ፍርድ ቤቶችን አሰራር ሊያሻሽሉ የሚችሉ መመሪያዎችንና ውሳኔዎችን ማሳለፍ፣ የህግ ማውጣት ወይም ማሻሻል ሀሳብን ማመንጨት፣ የዳኝነት ስራ ለማቀላጠፍ የሚረዱ ተግባራትን ማከናወን የጉባኤው ዋና የሚባሉ ኃላፊነቶች እንደሆኑም ነው የተጠቀሰው። በዚህ ጉባኤ በፌዴራል ስርዓት ውስጥ የሰበር ችሎት ሚናና አተገባበር እንደዚሁም ደግሞ የክልል ፍርድ ቤቶች እይታን በተመለከተም ውይይት ተካሂዷል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ፍትህን ለማስፈን የሚሰሩ ስራዎች በቅንጅት ሊከናወኑ እንደሚገባም ነው የተናገሩት። ይሄ ጉባኤ በዋናነት በኢትዮጵያ ውስጥ በየትኛውም አካባቢ ያሉ ከዳኝነት አስተዳደር ጋር የተያያዙ ችግሮች ላይ ተወያይቶ የመፍትሄ ሀሳብ የሚያመነጭ ነው። በዚህ ልክ መዋቅራዊ እና ሌሎች ድጋፎች ኖረውት እየሰራ አልነበረም። ይህንን ለመቅረፍ በሚያስችል ሁኔታ በሰበር ጉዳዮች ላይ ውይይት እየተደረገ ነው። እንደሚታወቀው የፌዴራል ስርዓት ስለሆነ የምንከተለው በየራሳችን ሄደን ፍትህን ማሳካት አንችልም፣ ፍትህን ማስፈን አንችልም። የፍትህ ጉዳይ የሁላችንም ጉዳይ ነው። በድንበር የማይወሰን በስልጣን ገደብ የማይታጠር በአካባቢ የማይወሰን ስለሆነ ይህንን የጋራ ጉዳይ ውጤታማ በሆነ ሁኔታ ማስተዳደር እንዲቻል በጋራ መነጋገር ያስፈልጋል። በአንዱ አካባቢ ያለውን ችግር የሁሉም ሆኖ በጋራ መፍትሄ መፈለግ ያስፈልጋል። ይህንን ታሳቢ ያደረገ ነው ይሄ ጉባኤ።
እንደ ሪፖርተራችን አባዲ ወይናይ ዘገባ የፌዴራል ጠቅላይ ፍርድ ቤት ዳኛ ቀነዓ ቅጣታ በሰበር ችሎት አሰራር ላይ የተናበበ ስርዓት ለመዘርጋት መድረኩ አስተዋጽኦ እንደሚኖረው ነው የገለጹት። የክልል ጉዳዮች የሚታይበት አንደኛ ህገ መንግስትን የሚቃረን ውሳኔ ሲሆን፣ ሁለተኛ ህግ ስጣስ፣ የክልል ህግ ስጣስ፣ አተረጓጉሙ ስጣስ፣ የክልል ህግ አተረጓጉሙ ላይ ችግር ከተፈጠረ ስህተት ከሆነ ይሄ ስህተት ፍትህን የሚያዛባ ጉሊ የህግ ስህተት ሲሆን ይሄ ብቻ አይደለም። ጉዳዮቹ የህዝብ ጥቅም እና አገራዊ ፋይዳ ካላቸው ብቻ ነው እዚህ የሚታዩት። ሌላው ሶስተኛው መስፈርት የክልል ጉዳይ ከሆነ የሰበርን ውሳኔ የሚቃረን ከሆነ አስገዳጅ የሰበር ውሳኔ መጀመሪያ መለየት ያለበት አስገዳጅ የሰበር ውሳኔ የትኛው ነው የሚለው ያንን የሚቃረን የክልል ፍርድ ቤቶች ውሳኔ ካለ ሰበር ያርመዋል ማለት ነው። በዚህ መልክ ሰበር የሚሰጣቸው አስገዳጅ ትርጉሞች ተፈጻሚ እንዲሆኑ የመቆጣጠር ኃላፊነቱን ይወጣል። ይሄንን መቆጣጠሩ ደግሞ ስርዓት ማስጠበቅ ይሆናል። ፍርድ ቤቶች አንዴ ከተወሰነ የሰበራ ዋና ዓላማው ወጥ ተገማች የህግ አተረጓጓም እንደ ሀገር እንዲኖር የተረጋጋ የህግ አተረጓጓም እንዲኖር ለማስቻል ስለሆነ በዛ መልክ ይቆጣጠረዋል ማለት ነው። አሁን ሰዓቱ የአየር ሁኔታ ዘገባ የሚቀርብበት ነው። ተረኛ አቅራቢዋ ሳምራዊት አበበ ስቱዲዮ ደርሳለች። እንደምን አመሸሽ ሳምራዊት? እግዚአብሔር ይመስገን። እንዴት አመሸ ተመስገን? ይመስገን። እባክሽ መቀጠል ትችላለሽ። እሺ፣ አመሰግናለሁ ተመስገን። በዛሬው ውሎ በሰሜን ምዕራብ፣ በሰሜን ምስራቅ፣ በመካከለኛውና በደቡብ ምዕራብ የሀገራችን አካባቢዎች ላይ የተስፋፋ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ፣ ደብረ ማርቆስ፣ ሐዋሳና ጎንደር ዝናብ ተመዝግቧል። በነገው ዕለትም በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች ላይ የተስፋፋ የደመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ በአብዛኛው የሶማሌ ክልል ዞኖች፣ በሲዳማ፣ በደቡብ ምዕራብ ኢትዮጵያ፣ በጉጂ፣ ቦረና እንደዚሁም በሀገራችን ደቡባዊ ክፍል ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በጥቂት የደቡብ ምዕራብ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ይኖራቸዋል። በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀውን የአየር ሁኔታ ስንመለከት በነቀምቴ፣ ጋምቤላ፣ ጎዴና ደብረ ማርቆስ ቀላል ዝናብ፣ በጅንካ፣ ሐዋሳና ሞያሌ ቀላል ዝናብ እንደዚሁም በፍቼ፣ መቀሌ፣ ወሊሶና ኮምቦልቻ ደመናማ የአየር ሁኔታ ይኖራቸዋል። በቀጣዮቹ 3 ቀናትም በመዲናችን በአዲስ አበባ ቀላል መጠን ያለው ዝናብ ይኖራቸዋል። እንግዲህ ተመስገን፣ ለተጨማሪ መረጃ ደግሞ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃዎች ማግኘት ይችላሉ። አመሰግናለሁ ሰምረት። አመሰግናለሁ። ወደ ቀጣይ ዜና እናልፋለን። በኢትዮጵያ የአፈር ለምነት ችግር በአርሶ አደሮች ምርታማነት ላይ ተጽዕኖ እያሳደረ እንደሚገኝ ተጠቁሟል። በተለያዩ አካባቢዎች የተጎዳ እርሻ መሬት እንዲያገግም የሚያስችል ፕሮጀክትም ይፋ ተደርጓል። ተስፋዬ ለሜሳ ተከታትሎታል። በኢትዮጵያ የአፈር ለምነት ችግር በአርሶ አደሮች ምርታማነት ላይ ፈተና እየሆነ የሚገኝ ነው። የአፈር አሲዳማነት፣ የአካባቢ መራቆትና የአፈር ጨዋማነት መጨመር ለችግሩ መባባስ ዋነኛ ምክንያቶች ናቸው። በኢትዮጵያ 7.5 ሚሊዮን ሄክታር የእርሻ መሬት አሲዳማ የሆነና ጉዳት የደረሰበት እንደሆነ የግብርና ሚኒስቴር መረጃ ያመላክታል። በተለይ በኦሮሚያ፣ አማራና ማዕከላዊ ኢትዮጵያ ክልሎች ያለው ችግር አሳሳቢ እየሆነ መጥቷል። አሁን ባደረግነው ጥናት ወደ 1.9 ሚሊዮን ሄክታር የሚሆነው የአፈር አሲዳማነት ችግር ያለበት ነው። ሌላም የጨዋማነት ችግር አልፎ አልፎ ይታያል። በምስራቅ አማራ በተለይ ምዕራብ አማራው ከፍተኛ የዝናብ መጠን የሚያገኘው አካባቢ የአፈር አሲዳማነት ችግር ያለበት ነው። ይህን ችግር ለመቅረፍ በርካታ ስራዎች እየሰራ እንገኛለን። ኖራ እየገዛን አፈርን የማከም ስራ ለአርሶ አደሩ ኤክስቴንሽን ስራ እየተሰራ ይገኛል። በዚህ ዓመትም የተቀናጀ የተፈጥሮ ልማትና ጥበቃ ተፋሰስን ማዕከል ያደረገ ስራ በሰፊው እየተሰራ ነው ያለ። ደጋማ አካባቢዎች ላይ የአፈር አሲዲቲ ወይም ሶል አሲዲቲ የምንለው ጉዳይ በጣም አንዱ ትልቅ ችግር ነው። ወደ ቆላማዎቹ አካባቢ ደግሞ በማስኖ የሚለማባቸው አካባቢዎች ስንመጣ ደግሞ የአፈር ጨዋምነት ወይም ሶይል ሳሊኒቲ የምንለው ጉዳይ ደግሞ ትልቅ ችግር እየሆነ ይመጣል ማለት ነው። ምርትና ምርታማነትም ላይም እያሳደረ ያለው ተጽዕኖም እጅግ ከፍተኛ ነው። ኖራ ማከም አንዱ የአፈር አሲዳማነትን ከመቀነስ አንጻር ትልቅ ትርጉም ያለው ነው። በኖራ አርሶ አደር ኖራ እንዲጠቀም የምክር ሀሳብ የማቅረብ ኖራ እንዴት ደግሞ መጨመር አለባቸው፣ በምን ወቅት መጨመር አለባቸው፣
በአንድ ሄክታር ላይ ምን ያክል መጨመር አለባቸው የሚለውን አጠቃላይ እያስተማረ ነው። በኢትዮጵያ የኔዘርላንድ ኤምባሲና በአውሮፓ ህብረት የገንዘብ ድጋፍ በሶስቱ ክልሎች የተጎዳ አፈርን እንዲያገግም ለማድረግ ያለመ ፕሮጀክት ይፋ ተደርጓል። በዚህ ፕሮግራም በዚህ በ4 ዓመት ውስጥ እንደ እቅድ ያዝነው ወደ 100 ሺህ የሚሆኑ አርሶ አደሮች ጋር እንደርሳለን። መድረስ ብቻ ሳይሆን ደግሞ ወደ 65 ሺህ ሄክታር የሚሆን መሬት ያገግማል፣ ሪስቶርድ ይሆናል፣ ጤንነቱ ለምነቱ ይመለሳል ብለን ነው የምንሰራው። የምግብ ዋስትናን ለማረጋገጥ በሁሉም አካባቢዎች የአፈር ለምነትን መጠበቅ እንደሚገባም ተመላክቷል። በምስራቅ ቦረና ዞን የሰላም ጥሪን የተቀበሉ የታጠቁ ኃይሎች ህብረተሰቡን እየተቀላቀሉ ናቸው። አባላቱ በቀጣይ ህዝቡን ለመካስ ቃል ገብተዋል። ለዝርዝሩ ሐምራዊት ብርሃኑ። ዘላቂ ሰላምን ለማስፈን በሀገሪቱ የተለያዩ አካባቢዎች ታጥቀው እየተንቀሳቀሱ ለሚገኙ አካላት የቀረበው የሰላም ጥሪ በርካቶች የሰላምን መንገድ መርጠው እንዲገቡ ያስቻለ ነው። በምስራቅ ቦረና ዞን ሲንቀሳቀሱ የነበሩ የኦሮሞ ነጻነት ሰራዊት አባላትም ሰላምን መርጠው እጅ እየሰጡ ናቸው። አባላቱ እንደሚናገሩት መንግስት ያቀረበላቸውን ጥሪ ተቀብለው መምጣታቸው በአካባቢው ዘላቂ ሰላምን ለማስፈን አንድ እርምጃ መሆኑን ይገልጻሉ። መንግስት ባቀረበው የሰላም ጥሪ መተናል። የነበርንበት ትግል ትክክል አይደለም። የኦሮሞን ህዝብ የሚጎዳ የሚያንገላታና የሚገድል ስለነበር ትክክል አይደለም። ይህ የጥፋት ድርጊት በሂደት ገብቶን ሰላምን አማራጭ አድርገን ልንገባ ችለናል። መምጣታችንም አካባቢውን ሰላም እንዲሆን ያስችላል። ሰበባ ሂሪዮት የባየኔ ቀብሶ ከነና ቢራ መከመኒ በፊት በነበረው ስርዓት በወንድሜ ሞት ምክንያት ነው ወደ ቡድኑ የገባሁት። ሳደርገው በነበረው ትግል ውስጥ ባለማወቅ በርካታ ጥፋቶችን አድርሻለሁ። ትክክለኛ ትግል አልነበረም። ያንን በመረዳት በቀረበው ጥሪ መሰረት እኔና ጓደኞቼ ወደ ህዝባችን ተመልሰናል። ኬንያ ጀደም ቱሬ ከነጂ ቱሬ ነሞ ኬንያ አካባቢ ነበር የምንቀሳቀሰው። ለኦሮሞ ህዝብ ነጻነት በሚል የስህተት ዓላማን ይዤ ነው ቡድኑን የተቀላቀልኩት። ብዙ ጊዜ ያመኝ ስለነበረ ጦርነቱ ላይ ብዙም አልተሳተፍኩም። አሁን ሰላምን መርጫለሁ፣ ግን ያለፉትን ዓመታት ጥቅም የሌለው ተግባር ላይ ነው ያሳለፍኩት። ባለንበት ጊዜ ጓደኞቼ የዩኒቨርሲቲ ተማሪዎች ናቸው። የተቃጠሉብኝ ዓመታት በጣም ይቆጩኛል። ሌሎችም በጫካ ያሉ ወገኖች እንዲመጡ ጥሪን አስተላልፋለሁ። የምስራቅ ቦረና ዞን ምክትል አስተዳዳሪ ታጁራ ኦዳ በመንግስትና ህዝብ በተደረገው የሰላም ጥሪ ዞኑ ከነበረበት የሰላም እጦት ወደ ተሻለ ሰላም መምጣቱን ተናግረዋል። ባለፉት 6 ዓመታት በጸጥታ ምክንያት ህዝቡ በሰላም ወጥቶ ሰላም አይገባም ነበር። እንዲሁም ሰው እየገደሉ ንብረት እየዘረፉ እየወደሙ ኤናይል ሲያሳልፉ የነበሩ ናቸው። በአሁኑ ሰዓት በዞኑ የሀገር ሽማግሌዎች ባረጉት ጥሪ መሰረት ውጪ የነበሩት ከዚህም በፊት ህዝቡን ሲገሉ የነበሩ በሰላም መንገድ እየገቡ ነው ማለት ነው። ይሄ 4 ወረዳ ውስጥ ከዚህም በፊት ኃይለኛ ከፍተኛ ችግር ነበር። አሁን ወደ ሰላም የመጣበት ሁኔታ አለ። በቅንጅት ኦፕሬሽን በማድረግ ወደ 51 በላይ እጅ ሰጥተው በሰላም መንገድ እየገቡ ነው። የቀሩትም በሰላም መንገድ እንዲመጡ ህብረተሰባችን አባገዳዎች እና ሀለሲቄዎች ጥሪ አስተላልፏል። አጠቃላይ በዞናችን ተጨባጭ ሁኔታ ወደ ሰላም እየመጣበት ሁኔታ ላይ ነው የምንገኘው። የዜጎች ደህንነትን ለማረጋገጥና የልማት ስራዎችን ለማከናወን እንዲቻል በሀገሪቱ የተለያዩ አካባቢዎች ታጥቀው ለሚንቀሳቀሱ ኃይሎች መንግስት የከፈተው የሰላም በር ለበርካቶች የሰላም ተስፋን የሰጠ መሆኑን የዘገበው የምስራቅ ቦረና ኮሚኒኬሽን ጽህፈት ቤት ነው። ከውጭ የዜና ምንጭ የአሜሪካ ዓለም አቀፋዊ የታሪፍ ጭማሪ የዓለምን ኢኮኖሚና የንግድ ስርዓት ስጋት ውስጥ እየከተተው ይገኛል። አለምነ ዋሴ ትንታኔውን አዘጋጅቷል፣ እንደሚከተለው ያቀርበዋል። የፕሬዝዳንት ዶናልድ ትራምፕ ዓለም አካላይ የታሪፍ እርምጃን ተከትሎ የዓለም አክሲዮን ገበያዎች ዋጋ ኩኛሽ ቆልቁሏል። ዛሬ የጀመረው አዲሱ ሳምንትም ተጨማሪ ትሪሊዮን ዶላሮች በኪሳራ ሊታጠቡ የሚችሉበትና አጠቃላይ የኢኮኖሚ እንቅስቃሴውም ድቀት ውስጥ ሊገባ የሚችልበት ሁኔታ እንዳይፈጥር ተሰግቷል። ፕሬዚደንት ዶናልድ ትራምፕ ታሪፍ አሜሪካንን ታላቅ ያደርጋታል የሚለው ንድፈ ሐሳባቸውን ተጨባጭነት ሞክረው ለማረጋገጥ ሲሉ ገና የባሰና የከፋ አደጋ ለማድረግ ተዘጋጅተዋል ይላሉ ተንታኞች። ፕሬዚደንቱ የከፈቱት የታሪፍ ፍልሚያ የጫረው የገበያ ጦርነት
ዎል ስትሪትን ጨምሮ የዓለም አክሲዮን ገበያዎችን ትሪሊየን ዶላሮች በቅጽበት ማሳጣቱን በቀጠለበት ወቅት እሳቸው የሳምንቱ የረፍት ቀናቸውን በገዛ ሜዳቸው ጎልፍ በመጫወት አሳልፈዋል። ከረፍታቸው መልስ እሁድ ምሽት በሰጡት መግለጫ በጉዳዩ ላይ የዓለም መሪዎችን ላወያያቸውና አዲስ የገበያ ስምምነት ለመድረስ ዝግጁ ነኝ ብለዋል። እስካሁን ድረስ ከ50 በላይ ሀገራት በጉዳዩ ላይ ከዋይት ሃውስ ጋር ለመደራደር መጠየቃቸውም ተዘግበዋል። ፕሬዚደንቱ ከፍሎሪዳ የረፍት ቆይታቸው በኋላ በኤርፎርስ ዋን ወደ ዋይት ሃውስ እየተመለሱ ባሉበት የበረራ ሰዓት የቶኪዮ የአክሲዮን ገበያ ሲከፈት ዋጋው ክፉኛ ነቅዞ ተገኝቷል። ዎል ስትሪትም ዛሬ ሰኞ ይህ ዕጣ እንደሚጠብቀው ታምኗል። የምዕራባውያኑ አክሲዮን ገበያ ማለት መዋለ ነዋይ አፍሳሾች ወይም ግለሰቦች አንድ ወይም ብዙ ኩባንያዎች ያቀረቡትን አክሲዮን በመግዛት ትርፋማ መሆን ሲጀምር ከገዙበት ዋጋ በላይ በውድ በመሸጥ የማትረፊያ መንገድ ነው። በታሪፉ ምክንያት አክሲዮኖቻቸው ለገበያ የቀረበው ኩባንያዎች እንቅስቃሴም ችግር ላይ በመውደቅ ጥያቄ ውስጥ ሲገባ የኩባንያዎቹ ወይም የድርጅቶቹ ወይም የፋብሪካዎቹ አስፈላጊነትና የገበያ ዋጋ ይወድቃል። የገዙትም አክሲዮን ዋጋ እጆ ላይ ስለሚያሽቆለቁል ከስረው ይሸጡታል። የኪሳራው ድምር ነው ትሪሊየን ዶላሮች የደረሰው። ከዚህ ቀጥሎ ገበያ ውስጥ ምን ይሆናል ሲሉ ጠየቁ ዶናልድ ትራምፕ ኤርፎርስ ዋን አውሮፕላናቸው ውስጥ ለተከተሏቸው ጋዜጠኞች። ከፍሎሪዳ ወደ ዋይት ሃውስ እየመጡ ነው። ገበያ ውስጥ ቀጥሎ ምን ይሆናል ልነግራቸው አልችልም። ነገር ግን ሀገራችን ጥንካሬዋ መጨመሩንና በመጨረሻ ከማንም የተለየች ብርቅና ጠንካራ ሀገር እንደምትሆን ልነግራችሁ እችላለሁ ብለዋል። የትራምፕ ባለሥልጣኖች ይህ በዓለም ንግድ ሥርዓት ላይ የተከፈተ ጦርነት ከዓለም ሀገራት ጋር ለሚደረግ አዲስ የገበያ ስምምነት እጅ መጠምዘዣነት የተደረገ የአጭር ጊዜ ውጊያ ወይስ የመላው ዓለምን የኢኮኖሚ ገጽታ ለመቀየር የጸና ዓመታትን የሚያስቆጥር ጦርነት ነው የሚለውን ጥያቄ አሻሚ ባልሆነ መልኩ ግልጽ ለማድረግ አልቻሉም ይላሉ ተንታኞች። ውዥንብሩን ያባባሰው ታሪፉን ተከትሎ በሪፐብሊካን እንደራሴዎች ዘንድም በንግድ ታሪፍ እርምጃው የተሰማቸው አለመመቸትና በሁለተኛው የሥልጣን ዘመናቸው ትልቁ የሆነው አገር አቀፍ ተቋሞ መካሄዱ ነው። ሀገሪቱ አሜሪካ ሁነኛ የኑሮ ማሽቆልቆል ምልክት የሆነው የኢኮኖሚ ድቀት ውስጥ ልንገባ ይሆን የሚለው ስጋትና ሽብር ፕሬዚደንቱና ከፍተኛ ረዳቶቻቸው ያጤኑት አለመምሰል ነው ይላሉ ዘገባዎች። ፕሬዚደንት ዶናልድ ትራምፕ የታሪፍ መንግሥት ተብሎ ሊጠራ የሚችለው አስተዳደራቸው በ185 ሀገራትና ግዛቶች ላይ የታሪፍ ብርድ ልብስ ያከናነበበት ዋነኛ ምክንያት ቀሪው ዓለም ዩናይትድ ስቴትስ አሜሪካንን ለ10 ዓመታት በቁሟ ሲግጥ ኖረዋል የሚል ነው። ስለዚህም ወደ ሰፊውና ዋጪው የአሜሪካ ገበያ መግቢያ በሩንና አጥሩን ከፍ አድርጎ መገንባቱ በርካታ ሥራዎችን ወደ አሜሪካ ኢንዱስትሪያዊ ግዛቶች እንዲመለሱ ያደርጋል የሚል ነው። ሉላዊነት ወይም ግሎባላይዜሽን በርካታ የአሜሪካ ኢንዱስትሪዎች ሥራቸውን ወደ ባህር ማዶ አገራት እንዲወስዱ አድርጓል። ቢሆንም ግን አሜሪካ በዚህ ሉላዊ ዓለም አቀፋዊ የንግድ ሥርዓት ተጠቃሚና የምድራችን ቁጥር አንድ ሀብታምና ልዕለ ሀያል አገር የሆነችበትም ነው። ይህንን ሥርዓት እንዴት ትራምፕ ሊያጠፉት ወደዱ ሲሉ ይጠይቃሉ የሚተቿቸው ተንታኞች። ከወዲሁ የጃፓን ኒኬ 225 የአክሲዮን ገበያ 7.8 በመቶ ሲጋሽብ የሆንግ ኮንግ ሃንግ ሴንግ ገበያም በከፋ ሁኔታ ከ12 በመቶ በላይ ነቅዟል። በአሜሪካ ሦስቱም ዋና ዋና የአክሲዮን ገበያዎች ከ5 በመቶ በላይ ከስረዋል። እሁድ እሁድ የሚናገደው የሳውዲ አረቢያ የአክሲዮን ገበያም 7 በመቶ ከስሮ ውሏል። ከታሪፉ ዘመቻ በኋላ የአሜሪካ ኢኮኖሚ ድቀት ውስጥ የመግባት ዕድሉ 60 በመቶ ነው ሲል ተንብየዋል። ትራምፕ በመግለጫቸው በታሪፍ ማዕበል በክስረት የተናወጡት የአውሮፓና የኤዥያ አገራት ከኔ ጋር አዲስ ስምምነት ሰጥ ለጥ ብለው ለመድረስ እየለመኑኝ ነው ብለዋል። ከህመም ለመዳን የግድ መድኃኒት መውሰድ አለብህ ብለዋል። ምሽት 12 ሰዓት ላይ የጀመረው ቲቪ ዜና 57 በ3 ምዕራፍ ተከፋፍሎ እስከ ምሽቱ 3 ሰዓት ይዘልቃል። ምዕራፍ አንድን እዚህ ላይ ገታ እናደርጋለን። 1 ሰዓት ሲሆን ደግሞ የስፖርትና የቢዝነስ ዘገባዎችን ጨምረን እንገናኛለን። ተመስገን በየነ ነኝ። 1 ሰዓት ላይ ጠብቁኝ።